ተረጋጊ ነይ ትወድቂያለሽ ያዞርሻል ቀስ በይ ቶሎ በል ክፈትልኝ ወይኔ ጉዴ ፈላ አንቺ ነይ ትወድቂያለሽ ቀስ በይ ልቀቀኝ አብርሽ ሆድዬ ምነው ባጀቡ መታጀቡ ሆድዬ ምነው ምን ከፋ በዚያው ጠፋ ጭንቅ ይላል እንደ ዋዛ ክብድ ይላል እንደ ዋዛ ጥፍት ይላል ያሳብ ለዛ ወዳጅ ሲሆን ማልዶ ጤዛ እየሰማኸኝ ነው? አሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች፣ ታማለች፣ አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ ይመጣት። እየሰማኸኝ ነው? ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም። በቃ አንተ ሌላ ነገር የፈለግከው በግድ ልታጋባቸው ነው እንደ ልጆቹን። የምን ማጋባት? ልጅቷ ራሷን ስታለች። አብርሃምን እየፈለገችው ስላልከኝ ነው አብርሃምን ይዤ መጣሁ። አንተ ሌላ ነገር ነው የፈለግከው። እጁን ልቀቀው። ሌላ ነገር ሊፈጠር አትፈልጉ። ስለስታት ያዘው ችግር ቆይ አንተ አብርሃም እንውጣ። በቃ የታመመ ሰው ልጠይቅ ነበር የመጣ ነው። ደህና ነች። ምንም አልታመመችም። አውቃ ነው ሾ ነው እየሰራች ያለችው። ማውራት ያለባት ችግር ነው። ልጁን ልቀቁት። ተረጋጊ እንዳታለቅሽ። ወይ ዘንድሮ እኔ እኮ ግራ የገባኝ ነገር ልጁን እንትን ሊሉን ነው እንዴ? ቆይማ እኔ በዚህ ልክ ሩታስ ማለት ነው በድን እኮ ነው ያለው ልጁ። መኪና መንዳት አይችልም፣ መስራት አይችልም። ሂድና ቁጭ በል እያሉት ነው። በርኑ ምን ይሰራላታል? እኔ በጣም ግራ የገባኝ ውድ ቤተሰቦቼ ማለት ነው አንድ ሰው ካልሰራ ራሱን ችሎ ካልተናገረ ራሱን ችሎ ካልተራመደ ያ የድሮ አብርሃም ሄዱ በርኑ ነው ያለው እሱ አብርሃም እኮ አይደለም ያለው። እኔ ሩታ አንዳንዴ በልክ የምታረጋቸው ነገሮች ጤነኛ ናት ብዬ አላምንም። በነገራችን ላይ ሩታ ራሱ ጸበል ያስፈልጋታል ብዬ ነው የማስበው እንጂ እንዴት ነው ይሄ ለበቀል ካልሆነ ባል ይሆነኛል ብላ አይደለም። ኢብን አልጋ ላይ ራሱ ቢተኙ ምንድን ነው የሚያደርገው? ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውድ ቤተሰቦቼ እንግዲህ ነው አብርሃምን መጥቷል ማለት ነው። ግን ያው ነው እኔ አብርሃም ላው ላይ ያለውን ሀብል ቢያወልቁለት እርግጠኛ ነኝ ደህና እንደሚሆን ነው የማውቀው ማለት ነው። ግን እኔ እንጃ ውድ ቤተሰቦቼ ማለት ነው ሩታም ጤነኛ አትመስለኝም። አንዳንዴ የምሬ ነው የምላችሁ በልክ የምታደርጋቸው ነገር እኔ እንጃ አይዶን ነው። አንተ ሄርሜላ እንደ ማንኛውም ሰው የምትለው አብርሃም ከራስ ጋር እንደማ አብርሃም እሷ እኮ ሄርሜላ ነች፣ የምትወዳት ልጅ፣ ከእሷ ጋር ብዙ ነገር የምታስብ ልጅ ናት። አቤል ምን ነክቶ ነው ግን? ለጓደኛ እንደሰራው አልፈልግም። ምን ነካኝ? ደስታውን ነው ማለት ሄርሜላ ጋር ልድረው ነው እንዴ? ልታጋባው ነው በድር? በግድማ አንተ ከሩታ ጋር እኮ በግድ አይደል፣ በፍላጎቱ ነው ሩታ ጋር ሄደው። በቃ አታስጨንቁት ልጁን። በፍላጎትማ እንዳልሆነ አንተ ራሱ ጠንቅቀህ ታውቃለህ። እሷ ታማለች፣ እሷን ለመጠየቅ ነው የመጣነው። ስለዚህ ደህና ከሆነች መሄድ እንችላለን። አሟታል፣ እያየሃት አይደል እንዴ? አሟታል። ሰማኛለህ አቤል? እየሰማኸኝ ነዋ? አሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች፣ ታማለች፣ አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ ይመጣት። እየሰማኸኝ ነው? ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም። በቃ አንተ ሌላ ነገር የፈለግከው በግድ ልታጋባቸው ነው እንደ ልጆቹን። የምን ማጋባት? ልጅቷ ራሷን ስታለች። አብርሃምን እየፈለገችው ስላልከኝ ነው አብርሃምን ይዤ መጣሁ። አንተ ሌላ ነገር ነው የፈለግከው። እጁን ልቀቀው። ሌላ ነገር ሊፈጠር አትፈልጉ። ስለስታት ያዘው ችግር ቆይ አንተ አብርሃም እንውጣ። በቃ የታመመ ሰው ልጠይቅ ነበር የመጣ ነው። ደህና ነች። እንዴ ለፈልግ ነው ሾ ነው እየሰራች ያለችው። ማውራት ያለባት ችግር ነው። ልጁን ልቀቁት። እኔ ነኝ ያመጣሁት። አንተን ስላከበርኩ ነው፣ ስላስጨነቀኝ ነው ይዤ የመጣሁት። ሌላ ነገር አለ። እቺ ልጅ ሌላ ነገር ነው እያወራች ያለችው። ሌላ ነገር ነው እያወራች ያለችው። ኤፍሬም አንዴ አክብረህ ነው አይደል ያመጣን? አመሰግናለሁ። እሱን ግን ደግሞ ተጨንቄ ነው የደወልኩልህ። ገብቶሃል አይደል? እኔና አብርሃም እኮ ብዙ ነገር አሳልፈናል። ገባህ? ዛሬ ላይ አንተ ስልጣኑ እጅ ላይ ስላለ በዚህ ልክ እዚህ ጋር ማለት ነው አንድ ነገር ልንገርሽ ሄርሜላ፣ እዚህ ጋር ተሳሳች። አንቺ ትላንትና መጥተሽ ብዙ ነገር አሳልፈናል ያልሽ 2 አመት ሙሉ ብዙ ነገር ያሳለፉት
ከፍራሽ ተነስተው እስከዚህ ደረጃ ያደረሰችው ሚስቱ እንደዚህ አላለችም። ይሄ የአንቺ ስራ ነው። ይሄ ሁላ ነገር እያደረጉ እንዲያደርጉ እልክ ውስጥ የከተታችው ልጁን ያልሆነ ቦታ ውስጥ እንዲገባ ያደረገው አንቺ ባለ ትዳር ወንድ ይዘሽ ነው። ባለጌ ነሽ። እኔ ይህን አልደግፍም። ይሄ ስራሽ ነው ይበልሽ። ግን ደግሞ ሩታ በእንደዚህ አይነት በቆሻሻ ድርጊት አብረው ካልኖረች ውጣ ሲሉት ካልወጣ መኪና ካልነዳ ራሱን ችሎ ካልሰራ ስራ ምንም አይሰራላትም። በርኑ ነው እንጂ አብርሃም አይደለም ያለው ከሷ ጋር። ግን ደግሞ ሄርሜላ እዚህ ጋር ብዙ ነገር አሳልፈናል ምናምን የሚባለውን ነገር እኔ አልቀበልም። ምክንያቱም ልጆ ያላባት እንዲያድግ ሩታን እንዲጠላት እያደረግሽ የሚታረቁትን ልጆች እንዲራራቁ አድርገሽ የራስሽ ያደረግሽው በሰው ትዳር ላይ ገብተሽ ነው። ይሄ ብልግናሽን አገር ያወቀው ነው። ስለ ስልጣን ነው የምታወሪው። አይፈልግሽም ሄርሜላ፣ ሩታ ነው ይፈልገው። አሁንም አቤል ጓደኛዬ ስለሆነ ነው አስጨንቆኝ ነው ይዤ የመጣሁት። እንዴ ሌላ ነገር ደግሞ የምታስወሩኝ እኮ ዞሮ ወንድም እጅ ላይ ስለሆነ በዚህ ልክ ስለምን እጅ ላይ ነው የምታወሪው? ወደ ራሱ ነው የተመለሰው፣ ወደ ሩታ ነው የተመለሰው፣ ወደ ቀድሞ ሚስቱ ነው የተመለሰው። አይፈልግሽም አስረግጦ እኮ እየነገረሽ ነው። እሺ እሱ ምንም ችግር የለውም። አሁን የምታወራው ነገር ሙሉ ከልቡ እንዳልሆነ ነገር እንድታውቃለህ አይደል እንዴ? እኔ እኮ ከእሱ ጋር ብዙ ነገር ያሳለፍኩ ሰው ነኝ። አብርሃም ለምንድነው ነገር ብዙ ነገር ያሳለፍኩ ነው አንቺ። እኔ እርግጠኛ ነኝ የምነግራችሁ ቤተሰቦች፣ ሄርሜላ እንደ ሩታ የባሰ ነገር ብታሳልፍ እንዲህ ያሳልፈናል ትላለች። ሩታ ስንት ነገር አሳልፋ እዚህ ደረጃ ያደረሰችው አሳልፈዋል ብለሽ እኮ አልተውሽም። አንቺ ባለጌ ነሽ የምር። ይሄ ቅጣትሽ ይበልሽ። እኔ ይሄ የራስሽን እንትሽ ነው ያገኘሽ። ግን አብርሃም በየዋህነት መጎዳት አለበት ብዬ አላስብም። አትችልም አብርሃም በእግዚአብሔር በአንደበት እንደማትፈልጋት ነገራት እና እንሂድ። ሌላ ነገሮችን ልጅ አትፍጠርብን። ምንም እየፈጠርክ አይደለም። ንገረው፣ እንደምትወደኝ እንደምታፈቅረኝ ንገረው። አዲስ ህይወት እንደጀመርክ ንገረው። ባለቦታ ከወደኩ በኋላ ሐኪም ቤት ገባሁ። ከሐኪም ቤት በኋላ እንኳን እኮ ዛሬ ገና ነው ያገኘው። ካረክ እንዴ ትናፍቀኛለህ እኮ። በየቀኑ እየተደዋወልን የነበረን ሰዎች፣ በየቀኑ የምንገናኝ ሰዎች፣ በየቀኑ እንደምታፈቅረኝ የምትነግረኝ ሰዎች እንዴት ነው ለእኔ የማይከብደኝ? አብርሽ እንዴት ነው ማትናፍቀኝ? እንዴት ነው በአንተ እንዴት ነው ተስፋ ስማልቆርጠው? በጣም ብዙ ነገር እየተሰማኝ ነው ያለው። እግዚአብሔር እንዴት ሆነሃል? አሁን ግን ይህንን ነገር ላስበበት ታውቃለህ። ግን እንደዚህ ቁጭ ብላ እንዲህ አውራት 5 ደቂቃ ተረጋጉና አምስት ደቂቃ ቁጭ ብላ ያወሩ። ስለምን ቁጭ ስብሰባ ነው እንዲያዝ ነው? እቺ ልጅ አታሳዝንም? አንተ እህት የለም እህት የለም ሩታ እኮ አንተ ማነህ? ኤፕሪ ይሄ የእንትን አቤል የምትባለ ስስት ደግሞ አርፈ ተቀመጥ። እሷ አታከብርህም፣ እሷ እንዲህ አትልህም እያልክ ሞልተህ ልጁን እዚህ ውስጥ እንዲገባ ያደረግህ አንተ ነህ። በሰው ትዳር ጣልቃ ገብተህ አንተ ባለጌ። ሩታ ለምን አላሳዘነችም? ስድ ፈልገው ነው ይሄን ውስጥ የገባችው። እሺ እንኳን ደስ ያለህ። በቃ አታሳዝነኝ፣ እውነቱን እንገራ አታሳዝነኝ። በቃ እንደዛ ከመሰለ ይምሰል። አብርሃም እንዴት በግድ ከአንተ ጋር እንድታገባት በግድ እንደዚህ እንድታገባት ነው የሚፈልጉት። እንደዚህ እንዳለ የምታገባውም ያገባውም ሩታ ነው አይደል? በቃ አለከ። አንዴ ቁጭ ብላ እናግራት። ሌላ ነገር ስማኝ፣ አንተ እስከ መቼ ነው ቆይ እንደዚህ የምትሆነው? እና ሲሉ ትሄዳለህ፣ ሂድ ሲሉ ትመጣለህ፣ አንተ ትሄዳለህ። ምን ሆነህ ነው? ይኸው ኤፍሬም እና ሩታ ናቸዋ። አንተ የምትፈልገው ህይወት ሌላ ነው። ሰምተኛል? የምትፈልገው ህይወት ይኸውና በግድ ነው እነዛ እንደዛ እያደረጉ ያሉት። ስማኝ እንደ አብርሃም ወደ ቀልብ ተመለስ። እሺ ምን እንዳደርግልህ ነው የምትፈልገው? ንገረኝ፣ ለእኔ ንገረኝ። ወንድም ምን እያደረገ አንተ ለምን አንድ ቁጭ ብላ አታናግራትም? አብርሃም እሺ የትን ውሰድህ? ወደ ራስ እንድትመለስ የትን ውሰድህ? አብርሃም ከራስ ጋር አይደለም። ስማኝ ከራስ ጋር አይደለም፣ ከራስ ጋር አይደለም። ራስን አዳምጠው። እኔ እያዳመጥኩኝ ነው። እሺ አላወ ሄርሜላ እኮ ነች፣ ሄርሜላ ነች። ከዛ በፊት ከእሷ ጋር አሳልፍ ያለው ግን ደግሞ ያ ነገር ትክክል አይደለም። ትክክል የሆነው ከሚስቴና ከልጄ ጋር መኖር ነው። እኔ ስለዚህ ሚስቴና ልጄን መርጫለሁ። በቃ ሁሉ ነገር በአንዴ ትተዋለህ? እስኪ ንገረኝ። ማትፈልገው አንድ ነገር ስማኝ። የሁሉ ነገር እያደረግህ ያለው ለአብርሃም ብለህ ነው አይደል? አንድ ነገር ስማኝ፣ ለአብርሃም ብለህ ነው። ሄርሜላን ትናንትና ነው ታውቃት፣ የልጅነት ጓደኛክ ነው አይደል? አብርሃም ለምርጫው ምርጫ የሩታ ነች አለ እኮ አቤል። እንዴ ምን ሆነህ ነው? አንተ ነህ እኮ ለምርጫ ያልተውከው። ራሱ ምርጫ የሩታ ነች እኮ አለ። እንዴ ከመስደው ነው እንዴ? ስማኝ እኔ እኮ ይኸውልህ ኤፍሬም፣ አንተ ራሱ ጤነኛ አትመስለኝም። ሩታ ምን እንዳደረገችብህ ያላውቅም። ይኸውልህ ሰምተኛል አይደል? የሚሉትን ነገር መታችሁ እኛ ነው የምትዘሩት። ይኸውልህ እንደለመንካት እኮ ሩታን አውቃለሁ። ብዙ ጊዜ እንደለመንካት እንዳልተሳካ አውቃለሁ። ይኸውልህ አሁን ከሄርሜላ ጋር ነው እኮ ፍላጎቱ። አንተ በግድ የሆነ ነገር ውስጥ ለምን ታስገቡታላችሁ? ይሄ ልጅ ለምንድን ነው በግድ በፍላጎት እኮ ነው መልስላችሁ። አብርሽ
ተረጋጉ እስቲ በእግዚአብሔር ኤፍሬም በእናትህ ስም በኢየሱስ ስም አንተ ምን ማለት አንዴ ክርክሩን ተውትና ቁጭ ብላችሁ ስለመጣ ጉድ እኮ ነው። እሺ ኤፍሬም ያዝ ጊዜ እሺ እዚሁ ጋር ቢሆን ቁጭ ብላችሁ ማሳለፍ ካልፈለገ በቅድ ጊዜ ስለሚባል ነገር አለ እንዴ? የሰው ልጅ እኮ ሲፈልግ ነው። ኧረ አብራት ነው አብራት ነው በህይወታችን ሰው እንዲገባ የምትፈቅደው ማን ገብቶ ነው? ይኸው ኤፍሬም ወንድም ነው ሄርሜላ ሲጀምር አንቺ ስህተት ነሽ። ስትመጪ ጀምሮ ስህተት ነሽ። እንዲህ ነኝ ብትል እኔ ይቅርታ አድርጉልኝ፣ እኔም ሴት ነኝ። ጉድ ቤተሰቦች ግን ሄርሜላ የመጣችበት አመጣት ስህተት ነው፣ ብልግና ነው። እንደዚህ እንዲሆን እልክ እንዲገባ እንዲያደረግቻት ሩታን ራሱ ወደ አልሆነ አቅጣጫ ወሰደቻት። በሰው ትዳር 80 ያለ 80ቸውን ሳይቀዱ በየጊዜው እየመጣች የሰው ባል በማግኘቷ ነው። ይበላት። ከዚህ በላይ ብትቀጣኒ ሩታ ሄርሜላ ከዚህ በላይ ብትቀጣ ይቅርታ አድርጉልኝና እኔም ሴት ነው ብያችሁ አራራም። ምክንያቱም የብልግና ጥግ ነው ያላት። እንዴ ስታመም እንኳን ዞር ብሎ ያላገኝ ወንድም ነው እኮ ደንዶ በዚህ ምትሆነው በእግዚአብሔር ምን ነው ባንተ ምክንያት ባለፈው ከወደኩ በኋላ ሐኪም ቤት ገብቼ ነበር። ከሐኪም ቤት በኋላ ስልክ ስደውልልህም መታመሜን ሰማ አልሰማ እንኳን ማውቀው ነገር የለም። ገባ ስለዚህ በዚህ ልክ መረጃ እንዳትሰማ የሚያደርጉት እነሱ ናቸው። እኔ ኤነርጂ እያለቀ ነው፣ አሞኛል። ቢያንስ ከጠገቢ ልትሆን እፈልጋለሁ። አብርሃም እኮ አንተ አንገትን በደፋ ሰዓት፣ አንተ በከፋ ሰዓት፣ አንተ በደበረ ሰዓት፣ አንተ ባመመ ሰዓት እኮ ከጎን ነበርኩ። ሄርሜላ አንድ ነገር ልንገርሽ፣ ሩታ እንደዛ ነፍሰ ጡር ሆና ሲያማት ሲደብራት ውጪ ከህይወታችን እባክሽ ብላ ስለምልሽ የት ነበርሽ? ምንድን ነበር የሚሰማሽ? የዛን ስሜት ቅመሹ። ግን ደግሞ ይሄ እንደዚህ አይነት ሴት አይመችም። ሰውን ከጎንሽ ነኝ ብለህ እኮ አጠገቤ መሆን ያለብህ አንተ ነህ። ገባህ? በዚህ ሰዓት ከማንም በላይ አንተ ነው የምታስፈልገኝ። በግድ ለማሳመን አትሞክሩ። ይሄን ነገር እያሳመንሽው ነው። ስለዚህ ለማሳመን አትሞክሩ። ልቡ ያለው ሩታ ጋር ነው። ከሩታ ጋር እኮ 80 ቀደዋል። አንተ ለምን 80 ለምን አይቀድም? ይኸውልሽ እሱ ከራሱ ጋር አይደለም። እስኪ ያለውን ነገር ለማስረዳት ሞክር። ወንበር ተቀመጡ። አብርሃም ተቀመጥ ነው። ይሄ አንተ ቤት ነው። እሺ ያንተና የሄርሜላ ቤት ሰምተኛል። አስረጁ እስኪ እንደ በፊቱ ካሰበ ምናልባት ከተመለሰ ሳሚ አንዴ ወደ ውስጥ አትገባም። ቁጭ በል ነው። ቢያንስ ቁጭ ብላ አውራት። ቁጭ በል አብረሽ አንዴ ለምን ባለ ይሄ ቤት አንተስ ቁጭ ብላችሁ ያስጨነቃችሁት ነው። እግዚአብሔር ምን ልታወሪው ነው? እሺ አንተ ለምን እንደዚህ ያስጨነቀው? ምን እንዳደረገ ትፈልገው? በምን እያስፈራሩት ነው ያለው? በማርያም ንገረኝ። ምን ይደረግልን አብርሽ? ምን ይደረግልን ማለት ወደ በፊት ፈልገውን ነገር ንገረኝ። ህግ ቦታ መሄድ ካለብኝ ህግ ቦታ ሄዳለሁ። እሺ ስለማንም ነገር ምንም እንድታስብ አልፈልግም። በደንብ ስማኝ። እሺ አንተ እኔ ነው የምትወደኝ፣ አንተ እኔ ነው የምታፈቅረኝ። ሳነኪው አውሪ እስቲ በእግዚአብሔር እንዴ! ሳነኪው አውሪው ሰማኛለህ? አንዴ አውሩበት። ለምንድን ነው እንደዚህ ጥልቅ የምትለው? ኖ አንተ በሱ ሳነኪው ሳስሚው አውሪ ፍቃደኛ አይደለም እንዴ? ይኸውልህ ስማኝ ኤፍሬም፣ አንተ ሚስት አለችው፣ ይሄ ልጅ ሚስት አለችው። ስለዚህ የአንቺ መሳ ምንም ጥቅም የለውም። አንተ ቆይ ስለሚባለው ስለ አብርሃም የሚያስጨንቀው ስለሁለቱም ነው የሚያስጨንቀኝ። ወንድም እንደዚህ ሆኖ ስታይ ቢያንስ አደነ ኧረ በእናትህ አንተ ደግሞ ስማኛውን አሁን ደህና መሆን ክሪ ምናምን ሁሉም ነገር ንገረኝ። እሺ እኔ ከጎን ነኝ። ከዛ ባለፈ ኤፍሬም አንተ ብለኸኝ ወይም ደግሞ አንተ አትሳሚው አንተ ምናምን ብለኸኝ አይደለም። እሺ አብርሃም የኔ እንደነበር በደንብ አድርገህ ነው የምታውቀው። አይነት ሩታ በጣም የዋህ ልጅ ናት ማለት እችላለሁ። በእንደዚህ አይነት እሷ እንደዚህ እንደምትሆን አብርሃም የኔ ነው አስመሳይ ልጁን እንደዚህ እንዲገባ ያደረግሽው ከልጁ ማለየት ነው። ሰምተኛል? ይሄ ፎቶ ያንተ ነው። እሺ ስጦታ ነው እኮ የተሰጠን አብርሃም። ይሄ ፎቶ ያንተ ነው። አታስታውስም? ይሄ እናንተ ፎቶ ሰምተኛል? አቤል ምንድን ነው ግን በግድ ስለምን ያለፈ አብርሃም ተው፣ ንቃ፣ ተው በእግዚአብሔር ወደ ራስ ተመለስ። አሁን ፈልገህ ነው ይህንን ቤት ውስጥ የገባኸው? ፈልጌ ነው። እኔ እኮ ሚስቴን ልጄን ብዬ ነው እንዳልፈለግ ያስታውቃል። መቼም ቢሆን ከሩታ ጋር አልሆንም ብለሃል። ከሄርሜላ ጋር ብጣላ ራሱ ከሩታ ጋር አልሆንም ብለሃል። አሁን ከሩታ ጋር የሆንከው ከራስህ ጋር አይደለም። አንተ ከሩታ ጋር መሆኑ ጎልዶ እንደዚህ አንገበገበ መሆን የለበትም። ለምን? ምክንያቱም አብርሃም ለእሷ የሚገባ አይነት ሰው አይደለም። ይኸውልህ ስማኝ፣ አንድ በደንብ አዳምጠኝ። አንተ ማለት ምን አይነት ሰው እንደሆንክ ልንገርህ። ስለ ማንነትህም ስለ ሩታም እያወራ ያለው ስለ እኔ ማንነት በደንብ አድርጌ ልንገርህ። ስለ ማንም ሰው ክፍተት ላውራ ከምናምን ነገር አይደለም። ገባህ? አሁን ስላመመኝ በጣም ብዙ ነገር በሰፊው ብናወራ ደስ ይለኛል። ግን ደግሞ አሁን በማውቀውና ነገሮችን አንተ እንዲገባክ በሚገባ መልኩ ላስረዳክ። አንተ ማለት ከሩታ
ከሩታ ጋር ህይወትክን ከፈታ ስንትና ስንት ጊዜ ሆኗል። እራሷ ፈልጋ እንፋታ ብላ ነው ወረቀት ያመጣችልህ። ገባ? እሱ ላይ ፈርማችሁ የተለያያችሁ ሰዎች ናቸው። ከዛ ከኔ ጋር አዲስ ህይወት ጀመርክ፣ ቀለበት አደረግክልኝ፣ እንደምትወደኝ እንደምታፈቅረኝ በየጊዜው ነበር የምትነግረው። ከኔ ጋር አዲስ ህይወት እንደጀመርክ ሁሉም ሰው ነው የሚያውቀው። አብርሃም አዳምጠኝ፣ አንዴ አዳምጠኝ። ከዛ ባለፈ ያለፈ ህይወት ከሩታ ጋር ያለው ነገር ነው። እሺ ያለፈ እኔ ሄርሜላ ነኝ። አብርሃም እነዚህ ዝም በላቸው። አብርሃም ይቆጨሃል፣ እግዚአብሔር ምስክሬን ይቆጨሃል። እቺ ልጅ የሆነ ነገር በአንተ ምክንያት ታማ የሆነ ነገር ብትሆን ይቆጨሃል። አቤል አታስጨርሰው፣ ጓደኛ ነው። አቤል ግን ማለት ነው አቤል ሩታ እንደዛ ስትሆን ምን ነው ለሩታ እንደዛ ያልሆንኩ አንተን አብዛኛውን እሷ እንደዚህ ናት እሷ እንደዚህ ናት እያልክ ልታለያያቸው የደረስክ አንተ ስስት ጓደኛ ሌላ ነገር ውስጥ ነው። ምንም አልሆነም። አብርሃም ይቆጫል። እቺ ልጅ ታማለች በአንተ ምክንያት። በግድ ልጅ የሆነ ነገር ይሁን ነው። በአንተ ምክንያት የሆነ ነገር ከሆነች ይቆጫል። እኛንን የምናውቀው ዶክተሮቹ ምናምን በጣም ታማለች ብሏል። ይኸውልህ የምታስፈልጋት አንተ ነህ። ስለዚህ ዶክተሮቹ ሄዳ ሕክምና ታርክ። አብርሃም እኮ ወይ ዶክተር አይደለም ወይ ሐኪም አይደለም። ሄዳ እዛ ሕክምና ታርክ። የሰማሽኝ ነው። ከታመምሽ እዛ ሕክምና ታርክ። ሊያስሩን ነው። አብርሃም ከየትኛውም ሰው በላይ አሁን ታስፈልጋታል። የሆነ ነገር ከሆነች ግን ጸጸቱን አችለውም። አብርሃም ሄርሜላ በጣም ታማለች እያልኩ ነው። ለምን ስትረስ ውስጥ የተጨናነኩ ያለሁት አብርሃም፣ ከኔ ጋር ህይወትን እየኖርክ እኮ በመቅስፈት ነው። በሁለት ቀን በሶስት ቀን ውስጥ ወደ መጀመሪያው ህይወቴ ልመለስ እያልክ ያለው ታዲያ ይሄ ነገር ትክክል ነው? መጀመሪያ ከሚስቱ ነበር የቀማሽው። አሁን ደግሞ ወደ ሚስቱ ተመለሰ። ከኔ ጋር ህይወት ተጀመረ። በዚህ ልክ መናደድ የለብህም። አንተም እኮ በጣም አሽሙረኛ ነህ። እየመጣህ እኔ እንደምትወደኝ እኔ እንደምትፈልገኝ ሌላ ርዕሳታች ዝች ጋር አሁን አስመሳይ ነህ በጣም እዛ ሚስትህ ልጅ እየጠበቁ ነው። ስለታውሪ አንቺ ስለ አብርሃም አውሪ። አብርሃም ይምጣልኝ ብለሻል። እኔ ማንንም አልተናገርኩትም። ያንተም ፍቅረኛ ቤት ድረስ መጥቶ የሆነ ነገር ካላደረጉሽ እያለ የነበረ ሰው ነው። የምርህን ነው? ይህን ነገር ትፈልገዋለህ? አብርሃም ተው፣ ሁላችንም ነው የምታጣው። የኔን ጓደኝነት ታጣለህ፣ የእሷን ፍቅረኝነት ሚስትነትም ታጣለህ። ይኸውልህ የሁላችንም ነው ታጣው። እየጨመኩ አይደለም። አንድ አውራትና በቃ ተረጋጋሽ። አሁን ሁሉ ነገር ሆነ። አዳምጠኝ በደንብ እሺ። ተረጋጋና ከዛ በኋላ ደግሞ አንቺ ራሱ አይከብድሽም እንዴ? እንደዚህ ነው። ተረጋጋ በቃ። አንተ የኔ አሁንም ዛሬ ነገም ከነገ ወዲያ የኔ ገባ? ይህ ነገር ሲያጠፋቸው አንተ ጋር አዲስ ህይወት ጀመረ። አዳምጠኝ በደንብ። እነሱ ተስፋ ስለማይቆርጡ ነው በዚህ ልክ መስመር ይበሉ። ገባ አይደለ? ምን አርጋብህ ነው? በእግዚአብሔር ከዚህ በላይ አታስጨንቁት። በአንዴ ተቀይረ እሷ ጋር እኮ ምን አርጋብህ ነው ንገረኝ። ከሄርሜላ ጋር ብዙ ላይፍ የጀመርክ ሰው በአንዴ ተነስተ ሩታ ማለት ምንድን ነው? እስከ መቼ ነው ያንተ ሞኝነት? እስኪ ንገረኝ አብርሃም። እኔ ከዛ በፊት አላውቅም ነበር። ብዙ ነገሮችን በድያቸዋለኝ። ኤፍሬምና ሩታ እንደዛ በድለውክ ነው። ኤፍሬምን አንተ እህትህንም የከዳ እኛንም የከዳ ሰው ነህ። ከራስ ጋር እንዳሉ ያስታውቃል። አብርሃም እኛ የምናውቀው አብርሃም እንደዚህ አይደለም። ለሰው የምታዘን እቺ ልጅ እንኳን ሚስት ይቅርና ዝም ብሎ ሰው ሄደ ሆስፒታል የምንጠይቅን አይነት ሰው ነህ። ግን አንተ ታማ ራሱ ሆስፒታል ያልመጣ ሰው ነህ። ስለዚህ ከራስ ጋር እንዳሉ ከኔ ጋር ያውቃሉ። ያደረጉት እኮ እነሱ ናቸው። እነሱ እኔ የሆነ ነገር ምንም ነገር እንዳይደርስ የሚያደርጉት እነሱ ናቸው። ያ ደግሞ ያንተን ልብ መቁረጥ ወደ መጀመሪያ ህይወት እንዳትመለስ የምትፈልገውን ነገር ስላዩ ነው። አብርሃም መጀመሪያ ብዙ ስህተት ሰርቻለሁ። አሁን ግን ስህተት ልገማፈል እኔ ስህተት ነበርኩኝ። ትክክለኛ ቦታ ላይ አልነበርኩም። እኔ ሩታን ነው የምወደው፣ ሩታን ነው የማፈቅራት፣ ከልጄ ጋር ነው መኖር የምፈልገው። ስለዚህ ሁላችሁም እንደዚህ ያላችሁ ለምን የምታስጨንቁኝ? አብርሃም አስጨንቀን በእግዚአብሔር ለልጁ ተውት። ሁሉም ነገር ለልጁ ተውት። አብርሃም አስጨንቀን አይደለም። የምሬን ነው። እግዚአብሔር ይቆጫል። ከኔ ጋር የጀመርከው ህይወትስ ትክክል አልነበርኩም ብለህ ከኔ ጋር የጀመርከው ህይወት ትክክል ነው? አታሳዝንም ማለት የኔ የኔስ ህይወት ሴት ልጅ ነኝ አይደል እንዴ? የራስሽን ህይወት ኑሪ። ያታል እኮ ካንተ ጋር ብዙ ነገር ነበር ያሳለፍኩት። ቃሌ ብዙ ነገር ነበር አይደል እንዴ? አታውቅም እሱ ነው ብራ ሰማኝ በደንብ አዳምጠኝ። የመጀመሪያ ስለሆንክ ነው በዚህ ልክ እንደዚህ የምትሆነው። ለአንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ተው፣ ይብቃ፣ ተው፣ ይቆጫል። አልፈልግም አላረ ከዚህ በላይ አታስገድዱት ልጁ። አብርሃም ቆይ አንዴ ኤፍሬም፣ ያልጨረስኩ ምን ነገር አለ? ለአንተ ስትል ብዙ ነገር ዋጋ የከፈለችልህ ልጅ ነች። አቤል ከዚህ በላይ አንጫናቸው። በቃ አብርሃም ልቀቀው፣ በቃ ልጁ ልቀቀው። አቤል ችግር አትፍጠሩ፣ በቃ ልቀቀው። ሁለተኛ አንቺ አብርሃም አጠገብ እንዳትደርሽ፣ እየሰማሽኝ ነው? ሁላችሁም አብርሃም አጠገብ እንዳትደርሱ ከአሁን በኋላ። አንተ በቃ ዝም ብለህ ተረጋጊ። በቃ
አልጥራው እያልኩሽ እኮ ነው አንቺ የጠራኸው። ሁሉም ነገር ይቀየራል። ሌላ ርዕስ የራሱ መፈት አልነበረባችሁ። መጨረሻ ጊዜ መናገር ያለብን ነገር ተናገር። ከዚህ በኋላ እኔም ሩታን ልጄ ማጠገብ እንዳትደርሱ ነበር። ሰምታችኋል? እያንዳንድሽ በልበሉ ብለውት ነው በቃ ልጁ የለም የተባለውን ነገር የሚለው በቃ ምንም እኛ ሊሰማ አልቻለም። እንኳን እኛ የገዛ እህቱ የስጋ እህቱ ራሱ ያልሰማ ሰው ነው። ማክሮን ነው በነገራችን ላይ ሁሉም ነገር በጊዜው ይስተካከላል አይደል? እንደዚህ ራስሽን አታስጨንቂ። ደሞ ዋሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ